ወንድሞች ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ሥጋዊ ምኞታችሁን መፈጸሚያ አታድርጉ። ይልቁንም አንዱ ሌላውን በፍቅር ያገልግል። ሕግ ሁሉ በአንድ ቃል ተጠቃልሏል፣ ይኸውም ባልንጀራን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱ እና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። እንግዲህ በመንፈስ ኑሩ እላለሁ፣ የሥጋንም ምኞት አትፈጽሙ። ሥጋ መንፈስ የማይፈልገውን መንፈስ ሥጋ የማይፈልገውን ይመኛልና፣ እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ሥራ ግልጽ ነው፣ ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለው ነው። አስቀድሜ እንዳልሁ አሁንም አስጠነቅቃችኋለሁ። በእንዲህ አይነት ሁኔታ የሚኖሩ ሁሉ የእግዚአብሔር መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆነ በመንፈስ እንመላለስ። እርስ በርሳችን እየተጎነታተልን እየተቀናናን በከንቱ ውዳሴ አንመካ። እግዚአብሔር አምላካችን እንዲያስተምር እንጸልይ። እግዚአብሔር አምላካችን አባታችን ሆይ ስለ ቸርነትህ ስለ ምሕረትህ እናመሰግናለን። እግዚአብሔር ሆይ በቀን ውስጥ ከኛ ጋር ስለነበርክ ቃል እንድንሰማ እድልን ስለሰጠ እናመሰግናለን። አሁንም እግዚአብሔር ሆይ አንተ ቃልን እንድታስተምረን በዚህ ቃል እንድትገጽጸን እንድትመክረን እንለምናለን በኢየሱስ ክርስቶስ ስም። ባለፉት ሳምንታት የጳውሎስን የገላትያ መልእክት እያየን ነበር የመጣ ነው እና ከላስት ዊክ ጀምሮ ወደ አፕሊኬሽን እየተጠጋን ነው። ጳውሎስ ወደ መደምደሚያውም እየደረሰ ነው። ምዕራፉን እየጨረሰ እንደሆነ ያው የምታዩት ነው። ምዕራፍ 5 ዛሬ እስከ መጨረሻው ድረስ እንደ እግዚአብሔር ፈቃድ እንመለከታለን። ስለዚህ የጳውሎስ ስነ መለኮት እስካሁን ድረስ በነበረው ጊዜ ምንድን ነው ስንል በአይሁድ ሕግ በአይሁድ ስርዓት መመላለስ ለድነት ነሰሰሪ ኮንዲሽን አይደለም። እምነት ብቻውን ሰፊሸንትሊ በቂ ነው። እምነት ላይ የሚጨመር ምንም ነገር አያስፈልግም ጳውሎስ እያለም ሲሞግታቸው ነበር። ስለዚህ ከምዕራፍ 4 መጨረሻ ላይ በተለይ ያመጣው ምሳሌ ማለትም አጋርና የሳራ ምሳሌ በክርስቶስ ኢየሱስ ያለ ሰው የሳራ ምሳሌን ነው የሚከተለው። እሱም የነፃይቱ ልጅ ነው፣ የእግዚአብሔር ልጅ ነው በክርስቶስ ኢየሱስ ያለምንም ሕግ ስራ ሲልም እናያለን። ከዛስ በሕግ ስራ ደግሞ ለመጽደቅ የሚታገል ሰው ያ የአጋር ልጅ ነው። ስለዚህ ያ ምንድን ነው ኢምፕሊኬሽን ውስጥ ሲባል የባርነት ልጅ እንደሆነም ያሳያል። ስለዚህ ባለፈው ሳምንት የተመለከትነው ክፍል ላይ ክርስቶስ ነፃ አውጥቶናል። ምዕራፍ 4 ላይ ብሎ ነው የደመደመው እናንተ የነፃይቱ ልጆች ናችሁ እንጂ የባሪያይቱ ልጆች አይደላችሁም ብሎ ተናግሯል። ስለዚህ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ በዛ ነፃነት ላይ ጸንታችሁ ቁሙ እንጂ ያንን ነፃነት አታመቻችሁ፣ ለየትኛውም ነገር አሳልፋችሁ እንዳትሰጡ ጳውሎስ እንዳለም ተመልክተናል። ስለዚህ የገላትያ ቤተክርስቲያንንም ያስጠነቅቃል። መጀመሪያ ስትጀምሩ ሩጫችሁ መልካም ነበር፣ አሁን ግን ምንድን ነው የነካችሁ ያለም ቀድሞ የነበራቸውን ኤክስፒሪየንስ ያነሳም ሲቆጣቸው እንመለከታለን። ክርስቲያን የሆነውን ቴዎሎጂካል የሆነውን ነገር ከዚህ ከወሰድን በክርስቶስ ኢየሱስ ያለ ሰው የነፃይቱ ልጅ ነው፣ ነፃ ነው፣ ከሕግ ስራ ነፃ ነው። ከአይሁድ ሰርሞኒያል የሆኑ ስርዓቶችን የመፈጸም ግዴታ የለበትም። የትኛውም ሕግን ለድነቱ ለመፈጸም ግዴታ የለበትም። ስለ ዳነ ነው የሚፈጸመው ነው የምንለው። ስለዚህ የእግዚአብሔርን ሕግ መፈጸም አለበት። ለእግዚአብሔር ሕግ ተገዢ የሆነው ክርስቲያን መኖር አለበት። ግን እምነት ሲደመር ያ ሕጉን መፈጸም መቻሉ አይደለም በእግዚአብሔር ፊት ጻድቅ የሚያደርገው ያልንም ነበር። ስለዚህ ላስት ዊክ ነፃ ወጥታችኋል፣ በዛ ነፃነት ጸንታችሁ ኑሩ ብሎ ነበር።
ስለዚህ ሳማው ሌጋሊዝምንም ነው አታክ እያደረገም ያለው። ሰዎች በህግ ስርዓት ለመዳን እየታገሉ ያሉ ሰዎችን ነው እየተናገረም ያለው። ወደዛ ስርዓት መሄድ ተገቢም አይደለም እያለ ነው። ዛሬ ግን ጳውሎስ ከቁጥር 13 ጀምሮ እስከ መጨረሻው ድረስ የሚያደርገው ታዲያ ክርስቲያኖች በክርስቶስ ኢየሱስ ነፃ ሆኖ የወጣ ሰው በምን አይነት ሁኔታ ይኑር ብሎ ይጠይቃል። ያንን መልስ ነው እየመለሰ ያለው። ስለዚህ ነፃነታችንን እንዴት እንጠቀም? በእግዚአብሔር ፊት እንዳለ ሰው ነው ህይወታችንን የምንኖረው። ስለዚህ በእግዚአብሔር ፊት ይህንን ነፃነታችንን እንዴት እንጠቀም የሚለውን ጥያቄ ይመልሳል። ስለዚህ አንዳንዴ ሰዎች ፍሪደም ነፃነት ሲያገኙ በእግዚአብሔር ፊት ከሰርሞኒያል ህግ ነፃ መውጣታችን ኦብጀክቲቭሊ መልካም፣ ነገር ግን ነፃነታቸውን አቢዩዝ የማድረግ እድላቸው እጅግ በጣም ቀላል ነው። ሰው ልጅ ያው አሁን በእኛ ወጣት በእኛ ዘመን ላይ ያሉ ጥያቄዎችን ትሰማላችሁ። ገላትያን ትንሽ ያነበብን ይልና ሰው ቀጥታ የሚሄደው ከኃጢአት ከህግ ነፃነት እግዚአብሔር ማውጣቱን ኢንጆይ ለማድረግ ሳይሆን የሚሄደው ነገር የመጀመሪያው ምንድን ነው ሲባል ዘፈን ኃጢአት አይደለም፣ ለዛ የሚንጆይ አይነት ነው። ሪል ቴዎሎጂው በክርስቶስ ኢየሱስ የተከፈለውን ዋጋ ኢንተርቴን ከማድረግ እና ለዚህ ነፃነት የተከፈለውን ዋጋ ቼክ ከማድረግ ይልቅ ወደ ስጋዊ ምኞቱን ሊን ወደ ማድረግ ይሄዳል። ስለ ዘፈን አይደለም እየሞገትኩ ያለሁት፣ ግን የሰው ኢንቴንሽን እንደዛ ነው። ኦር የሆነ ጊዜ ላይ ለምሳሌ የነበረው ቀንበር አጠጣ አታርግ የሚለው ነገር አለ። ስለዚህ ያንን ለማድረግ ከሚፈልግ ኢንቴንሽን የተነሳ ቴዎሎጂውን ወደዛ ፑሽ ያደርጋል ነው። ያንን ጳውሎስ ይቃወማል። ሳማው ወደ ስጋ ስራችን ወደ ስጋዊ ወደሆነው ምኞታችን ነፃነታችንን መጎተት ተገቢ አይደለም ብሎም ያስቀምጣል። ስለዚህ እንዴት ነፃነታችንን በአግባቡ እንጠቀም ነው የዛሬው ሙሉ የጳውሎስ ፖይንት። ስለዚህ ሳማው እስካሁን ድረስ ስለ ጽድቅ ነው እያወራን የመጣ ነው። አሁን ደግሞ እንደ ጸደቀ ሰው በምድር በምንኖርበት ጊዜ በቅድስና እንዴት እንመላለስ የሚለውን ያነሳል። ቁጥር 13 ወንድሞች ሆይ ነፃ እንድትሆኑ ተጠርታችኋል፣ ነፃነታችሁን ግን ስጋዊ ምኞታችሁን መፈጸሚያ አታድርጉ፣ ይልቁንም አንዱ ሌላውን በፍቅር ያገልግል ይላል። አንድ ሰው ለዚህ ሙሉ ርዕስ ሲሰጥ አንደኛው ነፃነታችንን ተጠቅመን ማገልገል፣ ስጋዊ የሆኑ ምኞቶችን መግደል እና መንፈሳዊ ፍሬዎችን ማፍራት። በዚህ ሁሉ ርዕሱን የሰጠው ይህንን ሁሉ እንድትይዙ አይደለም፣ ግን ሰርቭ ማድረግ ስጋዊ ማንነታችንን ሞርቲፋይ ማድረግ መግደል ያስፈልገናል። ከዛ የመንፈስ ፍሬዎችን እያፈራን በእግዚአብሔር ፊት ክርስቶስን ወደ መምሰል የምናድግበት ህይወት ነው ይላል። ሁለተኛው ደግሞ በክርስቶስ ኢየሱስ መደገፍ አለብን በዚህ ህይወት በምንኖርበት ጊዜ ብሎ ያስረዳል። ቁጥር 13ን አሁን ባነበብኩት ክፍል ላይ ጳውሎስ እያስጠነቀቀ ያለው ሰዎችን ነፃ እንድትሆኑ ተጠርታችኋል። ቴዎሎጂካሊ ያ ፋክት ነው። ነገር ግን ነፃነታችሁን ግን ስጋዊ ምኞታችሁን መፈጸሚያ አታድርጉ፣ ይልቁንም አንዱ ሌላውን በፍቅር ያገልግል። ስለዚህ ሳማው የጳውሎስን ቅድም ብዬ እንደጀመርኩት ነፃ አንድ ሰው ሲሆን የሚያደርገው ነገር የመጀመሪያው የራሱን ፍሪደም አቺቭ ለማድረግ እና ቀድሞ በልቡ ያለውን ዲዛይር መፈጸሚያ ያደርገዋል። ኢቨን ያ ልክ ላይሆን ይችላል፣ ልክም ሊሆን ይችላል። ዳስ ናት ኢሹ። ግን ያ የሆነ ታፍኖ የቆየ ነገር አለ አይደል? እግዚአብሔርን ከማክበር በላይ ያንን ዲዛይሩን መፈጸሚያ ወደ ማድረግ ይሮጣል። ያንንም ለመመልከት ሰዎች ያው የምታውቁት ነው። ይሄ አፒል ቱ ፒዩሪቲ የሚል ፕሮግራም ላይ ዲዛይራቸውን ሴክሹዋል የሆኑ ኢቨን ዲዛይራቸውን መፈጸሚያ ለማድረግ ይሄ እኮ እንደዚህ የሚል ጥቅስ አልተጻፈም፣ ለዛ ይህን ማድረግ ተፈቅዷል ወይ አይነት ጥያቄዎችን ወደ መጠየቅ ይሄዳሉ። ለምንድነው ያንን ጥያቄ የምትጠይቅበት ግራውንድ ከመጽሐፍ ቅዱስ ምን አገኘ ሲባል በክርስቶስ ኢየሱስ እኔ ነፃ የወጣው ሰው ነኝ፣ ስለዚህ የሚያስደስተኝን ማድረግ እችላለሁ ነው። አንተ የሚያስደስተን ኦሪኛ የሚያስደስተንን ለማድረግ ሳይሆን ነፃ የወጣን እግዚአብሔርን ለማክበር ነው፣ እግዚአብሔርን እንድናመልክ ነው። ከዛ ውጭ የሪፎርመርስም የታገሉት እጅግ በጣም ባርነት ስለነበር የሮማን ካቶሊክ ስርዓትም ክርስቲያኖች እውነትም ነፃ ወጥተናል፣ ያንን ነፃነት ቴዎሎጂካሊ ነው ዲፌንድ ያደረጉት እንጂ ፐርሰናል ዲዛይራቸውን አቺቭ ለማድረግ አይደለም። አንደኛው ሉተርንም አኪዩዝ የሚያደርጉበት ሴክሹዋል ዲዛይር ነው ሪፎርሜሽንን ሊድ እንዲያደርግ ብለው ይሞግታሉ። ማለትም ይሄ የነፃነት ወንጌል የሚለውን እንዲሰብክ ያደረገው ሴክሹዋል ዲዛይር ነው። ምክንያቱም በሮም ቸርች የትዳር ማግባት መነኩሴዎች አይችሉም። ያንን ነው ለመቀልበስ ቴዎሎጂውን ጀስቲፊኬሽን ባይ ፌዝ አለውን ያመጣው ብለው ይሞግታሉ።
ሰዎች እንደዛ ያደርጋሉ። የምርም ግን ያው ሉተር እንደዛ አድርጓል ማለታችን አይደለም። አንድ ሰው ትዳርን ከሆነ የምታወራው ለዛ ቢሆንም ወርዝ ያደርጋል እያለም ሲቀልድ ነበር። ግን የእውነት ቴዎሎጂካል ነው ነገሩ። ነፃ ያወጣን በክርስቶስ ኢየሱስ ስራ ነው እንጂ እኛ ዲዛይራችን ለመጠጣት ወር ለመደነስ አይደለም ነፃ ያወጣል። ኢቨን ኢፍ እነሱ ነገሮች ትክክል ይሆኑ አይሆኑ አይደለም ማተር የሚያደርገው። ስለዚህ ስጋዊ ምኞት ወር የሆነ ሰዓት ላይ የተከለከልነውን ነገር ለማድረግ አይደለም ነፃ ያወጣ ነው፣ እግዚአብሔርን ለማገልገል እና በክርስቶስ ኢየሱስ ብቻ ክርስቲያን ለመሆን ልጆች ለመሆን የእግዚአብሔር ቤተሰብ ለመሆን ነው ነፃ ያወጣ ነው። ስለዚህ ጳውሎስ እያስጠነቀቀ ያለው ነፃነታችንን በአግባቡ መጠቀም አለብን ነው። ስጋዊ ምኞታችንን ኦር ፐርሰናል ዲዛይራችንን የምንፈጽምበት አድርገን መመልከት የለብንም። ስፔሻሊ ግን ቁጥር 13 ከመጨረሻው ድረስ ያለውን ካልቪንንም ቼክ ማድረግ ትችላላችሁ። እዚህኛው ክፍል ላይ ማቲው ሄነሪም ተመሳሳይ ነገር ነው የሚናገረው እስካየሁት። ሆሪዞንታል ነው ነፃነታችንን በምን አግባብ ነው መጠቀም ያለብን? ከእግዚአብሔር ጋር ያለን ነፃነት አለ፣ በእግዚአብሔር ፊት ያለን ነፃነት አለ። ነገር ግን ጥቅሱ እዚህኛው ክፍል ላይ የሚያወራው በእግዚአብሔር ፊት ያለንን ነፃነት ብቻ ሳይሆን ከሰው ጋር ባለን ኢንትራክሽን እንዴት ነው እግዚአብሔር የሰጠንን ነፃነት መጠቀም ያለብን የሚለውን ነው የሚያነሳው ይላል። እሱንም የሚሞግቱት አንደኛው ቀጣዩ ቁጥር ላይ ባልንጀራን እንደራስህ ውደድ ይላል። ስለዚህ ባልንጀራን እንዴት ነው ሰርቭ ማድረግ ያለብኝ? ከዛ 15ኛው ቁጥር ላይም እርስ በርስ የምትነካከሱና የምትበላሉ ከሆነ እያለም ያነሳል። እንዳትጠፋፉ ተጠንቀቁ እያለ። ስለዚህ ነፃነታችሁን በአግባቡ ተጠቀሙ። ጳውሎስ ስጋዊ ምኞታችሁን አርጋችሁ አትጠቀሙ እያለም ያለው አንዳንድ ነፃነቶቻችን በእግዚአብሔር ፊት ትክክል የሆኑ ነገሮችም ሊሆኑ ይችላሉ፣ ችግር የሌለባቸው ነገሮች። ግን ወንድሞቻችንን ዲስትራክት የሚያደርግ እና ዲስተርብ የሚያደርግ ከሆነ ያንን ነገር ባለማድረግ ለወንድማችን ያለንን ፍቅር ሪፍሌክት ማድረግ አለብን ይላሉ። ቲንክ ተገቢም ነው ብዬ አስባለሁ። ስለዚህ ከዚህ ምንድን ነው መረዳት ያለብን? የመጀመሪያው ነፃነት ውስጣዊ ነው፣ መንፈሳዊም ነው። ስጋዊ መሻት የምንፈጽምበት አይደለም። ከዛ ያንን ነፃነት ያስገኘን እግዚአብሔር ነው በክርስቶስ ኢየሱስ ስራ። እንዴት ነው ያስገኘው ሲባል ሰርሞኒያል ከህግ ባርነት ነፃ አውጥቶናል። በህግ አማካኝነት ከመጽደቅ ነፃ አውጥቶናል። ያንን ማስተዋል መቻል አለብን። ስለዚህ we don't have to በክርስቶስ ኢየሱስ አገኘን ያልነውን ነፃነትና ጸንተን መቆም ያለብንን ነፃነት ለማንም ባለፈው ሳምንት ካልቪንን ኮት እንዳደረጉ እስከ ሞት ድረስ ይህንን ነፃነት ለማንም አሳልፈን መስጠት የለብንም። ካልቪን ያለውን ነፃነታችንን በአግባቡ መጠቀምና ለባልንጀሮቻችን ኤዲፊኬሽን ለቸርች ዩኒቲ መጠቀም አለብን ይላል። በኋላ ላይ በቸርች ዩኒቲ ቁጥር 15 ላይ ያመጣል። ስለዚህ በአግባቡ መጠቀም አለብን የሚለውን መንፈሳዊ ነው ነፃነታችን የሚለውን ከዚህ እንረዳ። ቁጥር 14 ወር ቁጥር 13 መጨረሻ ላይ ታዲያ ስጋዊ ምኞታችን መፈጸሚያ አናርግ ካለን ምን እናርግ? ይልቁኑ አንዱ ሌላውን በፍቅር ያገልግል ይላል። አንዱ ሌላውን በፍቅር ማገልገል አለበት። አንድ ሰው the question is not in what manner we are free before God but in what manner we may use our liberty in our intercourse with men። ስለዚህ እዚህኛው ክፍል ላይ ያለው ይሄን ካልቪን ነው ኮሜንታሪው ላይ ነው ኮት ያደረኩት። እዚህኛው ክፍል ላይ ያለው ነፃነታችንን ከዚህ ተረድተን እንዴት ነው ሰዎችን ማገልገል ያለብን ይህንን ነፃነት ተጠቅመን የሚለው ነው እንጂ ከእግዚአብሔር ጋር ያለው ግንኙነታችን አይደለም ብሎ ያነሳል። ስለዚህ በፍቅር ሰርቭ መደራረግ ነው ያለብን እንጂ አንዱ አንዱን አቢዩዝ ለማድረግ መጠቀም የለብንም። ይህን ራሱ ቁጥሩ ስለሚያመጣ ልለፈው። ሕግ ሁሉ በአንድ ቃል ተጠቃሏል፣ ይኸውም ባልንጀራን እንደራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል መጽሐፍ ቅዱስ የእግዚአብሔር ቃል። ክርስቲያናዊ የሆነ አኗኗር ላይ በክርስቶስ ኢየሱስ ነፃ የወጣ ሰው እንዴት ነው የሚኖረው በእግዚአብሔር ፊት ካልን የመጀመሪያው የተሰጠው ሕግ ባልንጀራን እንደራስህ ውደድ የሚል። ይህ ሕግ ለክርስቲያኖች አይሰራም እያለን አይደለም፣ በፍጹም እንደዛ ነው። ክርስቲያኖች እርስ በርስ ባላቸው ሕግ በፍቅር እርስ በርስ እየተዋደዱ አንዱ አንዱን ቴኬር በሚያደርግበት መንገድ ነው መኖር ያለበት። ማለት አብስትራክት የሆነ ነገር የለም ማለት ነው። ነፃነታችንን ስንጠቀም ኢየሱስ ክርስቶስም ማቴዎስ 13 ላይ ማቴዎስ 13 አልኩ ዮሐንስ 13:35 ላይ የሚለው ነገር አለ። ልጆች ሆይ
ቁጥር 33 ልጆች ሆይ ከእናንተ ጋር የሚቆየው ለጥቂት ጊዜ ነው፣ እናንተም ትፈልጉኛላችሁ። ለአይሁድ እኔ ወደሚሄድበት ልትመጡ አትችሉም እንዳልኋችሁ አሁንም ለእናንተ ይህንን እላችኋለሁ። አዲስ ትእዛዝ እሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ ይላል። ስለዚህ ኢየሱስ ክርስቶስ ወደ ሰማይ በሚያደርግበት ጊዜ ለደቀ መዛሙርቱ የሰጠው ትእዛዝ ሰው እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት መሆናችሁ ሪፍሌክት ታደርጋላችሁ። ሰዎች ነፃ የሆኑ ሰዎች በክርስቶስ ኢየሱስ ነፃ የሆነ ሰው ምንድን ነው ማድረግ ያለበት? ምን አይነት መመላለስ ነው የሚያስፈልገው ሲባል ወንድማዊ የሆነ ፍቅር ሊኖረው ይገባል ነው። ይህንንም የእምነት ውጤት እንደሆነ ተመልክተን ነበር ቁጥር 6 ላይ ምዕራፍ 5 ላይ አዎ ግን በዛ ፍቅር መመላለስ መቻል አለብን። ይሄን ፍቅር ታዲያ እንዴት ነው ሪዛልት የምናደርገው ሲባል በኋላ እመጣለሁ። በመንፈስ ቅዱስ ዲፔንድ በማድረግ ነው ይህ ፍቅር የሚመጣው። ነገር ግን ኦብጀክቲቭሊ ይህ ዲማንድ ነው። አንድ ክርስቲያን የሆነ ሰው በቤተ ክርስቲያን ባለበት ጊዜ እንዴት ነው መኖር ያለበት ስንል እርስ በርስ በመዋደድ ነው የሚኖረው። ከዛስ ቁጥር 15 ላይ ደግሞ ስፔሲፊክ ያደርገዋል። ከላይ ባልንጀራ እንደራስህ ውደድ ሲባል ብሮድ አድርገን መረዳት እንችላለን። ያንን ዴፊኒሽን እያወራሁ አይደለም። ህጉን በደንብ ቼክ ማድረግ ትችላላችሁ። ካታኪዝም ላይም ባልንጀራ ማን ነው የሚለውንም እየጠየቃችሁ ዲቴል መሄድ ትችላላችሁ። ባልንጀራ እንደራስህ ውደድ፣ ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። ቤተክርስቲያን ውስጥ ሴጣን ሊያደርግ የሚችላቸው ነገሮች አንደኛው ቤተክርስቲያን አለመግባባትን መፍጠር ነው። ያንን ብዙ ጊዜም ተመልክተናል። ኮሚኒኬሽን ቲዮሎጂካል የሆነውንም ነገር ማለት ነው። ሰዎች አንዱን ያውቃለሁ ይላል፣ ሌላውን ያውቃለሁ ይላል። ስፔሻሊ እግዚአብሔር ረድቶን ወደፊት እኛ ጋር አይመጣም በእግዚአብሔር ጥበቃ ብለን ተስፋ እናደርጋለን። ግን ስፔሻሊ ኮንፌሽናል ዩኒቲ የሌለው ቤተክርስቲያን ላይ ለምን እንዴት ነው ፌል የሚያደርጉት? ብዙ ጊዜ ዶሚናንት የሆነ ፓስተር ይኖራል። ያ ፓስተር በሚያልፍ ኦር አንድ ሰው በልጦ ከሱ የተሻለ ነገር አመጣው ብሎ ፖዚሽኑን ወይ ይወስድበታል። ከዛ ሙሉ ሲስተሙ ይቀያየራል። ስለዚህ አንዱ ሌላ ነገር ወደ ማውራት ይመጣሉ። በአሁኑ ዘመን ግን ያ ሰውን አያሳስብም። ምክንያቱም ሰው ምንም ቢያወራ ዳዝን ኬር አስፋራስ ቁጭ ብለን እስካለን ድረስ ብለው ስለሚኖሩ። ነገር ግን ቴዎሎጂካል ሰብሚት ማያደርግ ሰው ኦር አንዱን የሚከስበት አኪዩዝ የሚያደርግበት ሌቨል ይኖራል። ባይ ባይቲንግ እንደ ዲቮሪንግ ይላል። ይህንን አሁንም ካልቪንስ ዲፋይን ሲያደርግ አይ ቲንክ አኪዩዜሽን ሪፕሮች ኤቭሪ አዘር ካይንድ ኦፍ ኦፌንሲቭ ላንጉጅ ይላል። እርስ በርስ ኦፌንሲቭ በሆነ ቋንቋ መነጋገር አይደለም ተገቢ። በእግዚአብሔር ወንድማዊ በሆነው ህብረት ውስጥ ወንድም በክርስቶስ ኢየሱስ ያለን አንድነት መጠበቅ፣ ለሌላው ኬር ማድረግ፣ ለሌላው ከኔ ይበልጥ ለወንድሜ ማሰብ ነው ክርስቲያናዊ የሆነው ህብረት ነው። ያንን ማናረግና እርስ በርስ በብዙ ጭቅጭቅ በብዙ ክርክር እኔ ልክ ነኝ አንተ ልክ አይደለህም ወደሚለው አይነት ከሄድን መነካከስ መበላላት ይመጣና ያጠፋናል ነው። ስለዚህ በምን አግባብ ነው በክርስቶስ ኢየሱስ በኩል ያሉ ወንድሞች በቤተ ክርስቲያን ውስጥ የመመላለስ ያለባቸው እንዴት ነው ሲባል ከቁጥር 14 እስከ 15 ድረስ ያለውን አንድ ቃል ማጠቃለያ ከሰራን በፍቅር እንመላለስ። በፍቅር እንመላለስ ሲል ደግሞ ባይ ዴፊኒሽን ሌሎች ወንድሞችን ከኛ በላይ አስቀድመን በማሰብ ማለት ነው። ስለዚህ የነፃነታችን ውጤት መሆን ያለበት ፍቅር ነው። እርስ በርሳችን መበላላት የክርስቲያናዊ ስነ ምግባር አይደለም። አንዳንዴ በጣም ኬርለስ የሆኑ ውሳኔዎችን ሰዎች ይወስናሉ። አማኝ ናቸው ብለን አብረን የኖርናቸውም አይ ዲድንት ፊል ዚስ ወይ አይ የምንላቸው ቃላት በተደጋጋሚ ሲሰሙ አለ። እኔ እንደዚህ አይሰማኝም፣ የኔ ህሊና እንደዚህ አይሰማኝም አይነት ጥያቄዎች ያ ክርስቲያን ኮንቪክሽን ቴዎሎጂካል ወንጌልን በተለይ በሆኑ ነገሮች ላይ አንዳንዴ ብቻን መቆም አስፈላጊ የሚሆንበት ጊዜያቶች ይኖራል። ግን በክርስቶስ ኢየሱስ አምነናል፣ ህብረት አድርገናል፣ ወደ ዘላለም ህይወት አብረን እየተጓዝን ነው ብለን ቁጭ ባልንበት ህብረት ላይ እኔ እንደዚህ አይሰማኝም፣ እኔ እንደዛ አይሰማኝም እያለ ሌላ ሰውን በሚጎዳ መልክ መናገር ተገቢ አይደለም። ስለዚህ ኢቨን አሁን በእኛ ኮሚዩኒቲ ሌላ ሰውን ወንድሜን ዲስትራክት የሚያደርግ እና ዲስታርብ የሚያደርግ ከሆነ አይሹድ ሳይለንት መያዝ አለብኝ ማለት ነው።
በዛ መንገድ ነው ፍቅርን ልናሳይ የምንችለው። የቸርች ወንድሞቼን እወዳቸዋለሁ ምን በማድረግ እጅግ በጣም አስፈላጊ በሆኑ ሰዓቶች ላይ ለነሱ ፍቅርን በማሳየት እና ርህራሄን በማሳየት ነው። ይሄ ግን ማቴዎ ሄነሪ ለወንድሞች፣ ለቤተክርስቲያን፣ ለባልንጀሮች ፍቅርን ማሳየት የምንችለው የእግዚአብሔር ፍርሃትና የእግዚአብሔር ፍቅር በልባችን ሲኖር ነው ይላል። ስለዚህ አንዳንዴ ቢውልድ እኔ ላደርግ አልችልም ፍቅርን በልቤ ውስጥ የሆነ በቃ ስቴፖችን ፈጥሬ ስቴፕ 1 ስቴፕ 2 ስቴፕ 3 ብል ብዬ ፍቅርን በልቤ ያስቀምጬ ከዛ ወንድሜን የምወድበት ስትራቴጂዎች እያልኩ እየቀየስኩ መኖር አልችልም። ቅድም በዘመርነው መዝሙር ላይ እንደተመለከትን መዋደድ አለብን ካልን ኡልቲሜትሊ ወደ ወደደን አካል ነው የምንመለከተው ማለት ነው። ክርስቶስ እንደዚህ ወዶናል እጅግ በጣም በታላቅ ፍቅር። እንደዛ ነው እኛም መዋደድ ያለብን ነው። ከሱ የተማርነው ያ ስለሆነ ዮሐንስ ላይም እንዳነበብነው የኔ ደቀ መዛሙር መሆናችሁን በፍቅራችሁ ታሳያላችሁ ነው ያለው። በዛ መንገድ ነው እግዚአብሔር እርስ በርሳችንም እንድንው ጭራሽ መዝሙሩ ላይ ጠላቶችን መውደድን ነው የሚለው። እርስ በርስ መዋደድ አስዩም አድርጎ ያልፋል ማለት ነው። እግዚአብሔር ያን ያክል ነው ከኛ ዲማንድ የሚያደርገው። ነፃነታችንን ባልንጀሮቻችንን በመውደድ ነው መጠቀም ያለብን። እርስ በርስ እየተበላለን እና ከተለያዩ ነገሮች የአኪዩዝ እየተደራረግን እየተጨቃጨቅን እየተበላለን ማለት መሆን የለበት። ቀጣዩ ቁጥሮች ላይ ጳውሎስ ቁጥር 16 እስከ 18 ባሉት ላይ እንዴት ታዲያ እንመላለስ? እንደዚህ መመላለስ የለም። አንደኛው በፍቅር ተመላለሱ ብሏል። ከዛ እርስ በርስ በመበላላት አይሁን አለ። ቀጣዩ ቁጥሮች ላይ ደግሞ በመንፈስ ተመላለሱ ይላል። እንግዲህ በመንፈስ ኑሩ ላለው የስጋንም ምኞት አትፈጽሙ። ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛል። እነዚህ እርስ በርስ ስለሚጋጩ የምትፈልጉትን አታደርጉ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። ስለዚህ እንዴት እንመላለስ? በፍቅር ተመላለሱ። ኦኬ ዋት በመንፈስ ተመላለሱ። በመንፈስ ተመላለሱ፣ በመንፈስ ኑሩ ሲል ምን ማለት ነው? እያንዳንዱ ህይወታችን ለእግዚአብሔር ሕግ ሰሚት በማድረግ በመንፈስ ቅዱስ ዲፔንድ በማድረግ ያለ መንፈስ ቅዱስ እርዳታ ምንም ፍሬ ማፍራት እንደማንችል ሰዎች አንደርስታንድ አድርገን በመንፈስ ቅዱስ ላይ በመደገፍ ነው ይህንን ነገር ማድረግ ያለብን። ይህንን ለምንድን ነው ጳውሎስ የሚለው ይላል ማቴዎ ሄነሪ። የቤተክርስቲያን መበጥበጥ ቤተክርስቲያን ያለ ወንድም መበጥበጥ ቀላል አድርገን ልንመለከት አይገባም። The rule of church is no light evil. Whatever threatens it must be opposed with the most determined resistance. ስለዚህ ቤተክርስቲያን ላይ ያለ ወንድም ቤተክርስቲያን ላይ ያሉ ኡልቲሜትሊ የክርስቶስ ኢየሱስ አካል የሆነችውን ቤተክርስቲያን አንድነት ህብረትን የሚበጠብጥ የትኛውም ነገር ዲተርማይንድ ሬዚስታንስ ይላል ሲጽፍ፣ በዛ መንገድ መቃወም መቻል አለን። በዛው ነው በመንፈስ ቅዱስ መመላለስ፣ በፍቅር መመላለስ፣ አንዱ ለአንዱ ኬር በማድረግ አንዱ አንዱን እየተጠነቀቀ መመላለስ እጅግ በጣም አስፈላጊ የሆነው፣ ነፃነቱን በአግባቡ መጠቀም አስፈላጊ የሆነው። በዚህ ምድር ስንመላለስ ግን ሁል ጊዜ በመንፈስ ቅዱስ እንመላለሳለን ማለት አይደለም። ማለት ለባልንጀሮቻችንን እግዚአብሔር በሚጠብቀን መንገድ መውደድ እንችላለን ማለት አይደለም። ያንን ነው ቁጥር 17 ላይ የሚናገረው። ስጋ መንፈስ የማይፈልገውን የስጋ ፍላጎትና መንፈስ የሚፈልገው ነገር የተለያየ። ስለዚህ በዛ ትግል ውስጥ ነው ክርስቲያን የሚኖረው። ሁል ጊዜ ባትል ነው ይላል አንድ ሰው። ስለዚህ በዛ ባትል ውስጥ ነው፣ በዛ ትግል ውስጥ ነው እየኖርን ያለ ነው። ይህንን ትግል በደንብ ነው ሮሜ ምዕራፍ 7 ላይ ጳውሎስ የሚናገረው። እውነት ነው እኛ በክርስቶስ ኢየሱስ ያገኘነውን ነፃነት በክርስቶስ ኢየሱስ ያለ ሰው ያንን ነፃነት ለወንድሙ ኤዲፊኬሽን ለቤተክርስቲያን መጠቀም ይፈልጋል። ፐርሰናሊ መቀደስ ይፈልጋል። ያንን ነፃነት በአግባቡ ተጠቅሞ ነገር ግን ዳስ ናት ኢዚ ወይ ይላል። ቀላል መንገድ አይደለም። ለምን ሲባል ስጋ የሚፈልገውን መንፈስ አይፈልግም፣ መንፈስ የሚፈልገውን ስጋ አይፈልግም። ይህ ግጭት አለ፣ ኮሊዥን አማኝ በሆነ ሰው ላይ ማለት ነው። ሮሜ ምዕራፍ 7 ቁጥር 21 ጀምሮ ጳውሎስ
ስለዚህ ይህ ሕግ እየሰራ እንደሆነ ተረድቻለሁ። ይኸውም በጎ ነገር ለመስራት ስፈልግ ክፋት ከኔ ጋር አለ። በውስጤ በእግዚአብሔር ሕግ ሐሴት አደርጋለሁ። ነገር ግን በብልቶቼ ውስጥ ለሚሰራው የኃጢአት ሕግ እኔን እስረኛ በማድረግ ከአእምሮዬ ሕግ ጋር የሚዋጋ ሌላ ሕግ በብልቶቼ ውስጥ ሲሰራ ያለው እኔ ምን አይነት ጎስቋላ ሰው ነኝ! ከዚህ ለሞት ከተሰጠው ሰውነት ማን ሊያድነኝ ይችላል? በጌታችን በኢየሱስ በኩል ምስጋና ለእግዚአብሔር ይሁን። እንግዲያውስ እኔ ራሴ በአእምሮዬ ለእግዚአብሔር ሕግ ባሪያ ሲሆን በኃጢአተኛ ተፈጥሮዬ ግን ለኃጢአት ሕግ ባሪያ ነኝ ይላል። ይህንን መጽሐፍ ከዚህ በፊትም ተምረን ነበር። ትግል ነው የጳውሎስ ሕይወት አይደል? እየተናገረ ያለው ባሪያ የሆነ ማንነት አለው በውስጡ። በክርስቶስ ኢየሱስ ነፃ የሆነ ማንነት አለ። አንዱ የሚፈልገውን አይፈልግም፣ ዲዛይር አያደርግም፣ አይፈልግም። ስለዚህ በዛ ሕይወት ውስጥ ነው የምንኖረው። ዳትስ አውር ሪያሊቲ። መንፈሳዊ የሆነ ዲዛይር አለን፣ ሕጉን ለመፈጸም እንሻለን። ስጋዊ የሆነ ዲዛይር አለን፣ ሕጉን መፈጸም አንፈልግም። ስጋዊ የሆኑ ምኞታችንን ማርካት እንፈልጋለን። አሁን የጋላትያ ቤተክርስቲያንንም ጳውሎስ ለእኛም ይሄ ይሰራል ብዬ አስባለሁ። በክርስቶስ ኢየሱስ ያመነ የእግዚአብሔር ልጅ የሆነ ሰው በዚህ ትግል ውስጥ ነው የሚኖረው። ፐርፌክሽንን አልደረስም። መንፈሳዊ የሆነ ክላስ ወርድ የሆነ ፍጹምነት አልደረስንም። ስለዚህ የስጋ መንፈስ የማይፈልገውን መንፈስ ስጋ የማይፈልገውን ይመኛልና እነዚህ እርስ በርስ ስለሚጋጩ የምትፈልጉትን አታደርጉ። ኢትስ ናት ኢዚ ዌይ ነው፣ ቀላል አይደለም። ይህ ትግል ሪያሊቲው ነው። ዋሪስ ሶሉሽን? ለዚህ ታዲያ ምንድን ነው መፍትሄው? አንድ ሰው በክርስቶስ ኢየሱስ ነፃ ያለ ሰው ኤክስፔክት የሚሆነው ነገር በመንፈስ መመላለስ ነው፣ በፍቅር መመላለስ ነው። መንፈስ ቅዱስ ላይ ዲፔንድ ስናደርግ ሪዛልት የሚያደርገው ፍቅር ነው፣ በዛ መመላለስ ነው። ነገር ግን እነዚህ እውነታዎች አሉ። ስጋዊ ምኞት እና መንፈሳዊ ምኞት ይጋጫሉ። ዋሪስ ሶሉሽን? አሁንም ጳውሎስ ፑሽ የሚያደርገው በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። ክርስቲያናዊ ሕይወት በትል ነው፣ ትግል ነው። ስለዚህ ትግላችን ወዴት ነው አሸንፎ መሄድ ያለበት? ወደ ክርስቶስ ኢየሱስ ስራ ነው መሄድ ያለበት። ያንን ስራ ነው እግዚአብሔር መንፈስ ቅዱስ ነው ሊቀድሰን የሚችለው። ስለዚህ በመንፈስ ቅዱስ ላይ ዲፔንድ ወደ ማድረግ ነው ማደግ ያለ። ምክንያቱም ፖሲብል ስላልሆነ፣ በእኛ መቀደስ ፖሲብል ስላልሆነ ኡልቲሜትሊ የኛውን ክፍል መረዳት የምንችለው ያው አንዳንዴ ጽድቅን የክርስቶስ ኢየሱስ ስራ እናደርግና መቀደስን ወደ የራሳችን ስራ አድርገን ነው የምንወስደው። ነገር ግን ያ እጅግ በጣም ስህተት ነው። ይሄ አይሆንም። ኢየሱስ ክርስቶስ ከ2000 ዓመት በፊት በሰራው ስራ አጽድቆን የተወ ከሆነ አይ ዶንት ቲንክ እንቀደሳለን የሚል እምነት የለም። ስለዚህ አሁንም ጳውሎስ አርጉ የሚለን ነገር በመንፈስ ቅዱስ ዲፔንድ አድርጉ፣ በሱ ስራ ዲፔንድ አድርጉ፣ በመንፈስ ተመሩ፣ ከሕግ በታች አትሁኑ። ከሕግ በታች ላለመሆን ከዚህ በፊት ባየናቸው ክፍሎች ደግሞ ምንድን ነው የተማርነው ሲባል በክርስቶስ ኢየሱስ ማመን ነው ብለናል። በክርስቶስ ኢየሱስ የሚያምን የእግዚአብሔር መንፈስ ቅዱስ እንደ ኢንሄሪታንስ የተሰጠው ሰው ነው ይህንን ነገር አንደርስታንድ አድርጎ ይህ ትግል አንደርስታንድ የሚያደርገው። ካልቪን spiritual man may be frequently assaulted by the lust of the flesh but fulfills them. He doesn't permit them to reign over him. ምንድነው ታዲያ የኛ ልዩነትና የአሕዛብ ልዩነት? አሕዛቦችም እኮ እነዚህን ያደርጋል እኔ የምሰራቸውን ኃጢአቶች ብለን እንጠይቅ ይሆናል። ተገቢም ጥያቄ ነው ብዬ አስባለሁ። ለዚህ ልዩነት ነው አሁን ያለው መልስ። ተመሳሳይ አሕዛቦች የሚያደርጉትን ነገሮች አሁን የስጋ ስራዎች የሚላቸውን ነገሮች እኛም እናደርጋለን። በኋላ ማምጣት ነበረብኝ፣ ግን በእነሱ አንመራው ነው መመራት የለብንም። እነሱ ኮንትሮል ሊያደርጉን አይገባም። ወደ ክርስቶስ ኢየሱስ መሮጥና ሁልጊዜ ሪፔንት የሚያደርግ ልብ ሊኖረን ይገባል። በክርስቶስ ኢየሱስ የሚደገፍ ከመስቀሉ ራቅ ማይል ሰው ነው ልንሆን የሚገባው። ስለዚህ ጳውሎስ ነፃነታችሁን በአግባቡ ተጠቀሙ፣ በፍቅር ይሁን እርስ በርስ ያላችሁ ግንኙነት፣ ከዛስ በመንፈስ ተመሩ። የስጋ ስራ በጎ አይደለም። ምንድነው የስጋ ስራ? ቁጥር 19 እስከ 21 ድረስ ያንን ደግሞ ኤክስፕሌን ያደርጋል።
በስጋ ስራ በጎ አይደለም ሲባል ምን ማለት ነው? የስጋ ስራ ብለን የምናወራው ብለን የስጋ ስራ ግልጽ ነው። ይኸውም ብሎ ይዘረዝራቸዋል የስጋ ስራ ምን ምን እንደሆነ። እነዚህ ነገሮች በተደጋጋሚ ያው ገላትያን ስናነብ ስለተለያዩ ነገሮች ዲቤት ስናደርግ የምናነሳቸው ነገሮች ናቸው። የስጋ ስራ ግልጽ ነው። ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የሚመሰለው ነው የስጋ ስራ። እዚህ ጋ ግን መስራት ያለብን እነዚህ የስጋ ስራዎች ናቸው ብለን ጳውሎስ ከዘረዘረ በኋላ ከየት ነው ያመጣቸው የሚለውን ወደኋላ ሄደን ማየት ተገቢ ነው ብዬ አስባለሁ። ለምሳሌ ከተዘረዘሩት ውስጥ ሶስቱን ብንመለከት ዝሙት፣ ርኩሰት፣ መዳራት ብሎ ዘርዝሯል። እነዚህ ነገሮች የስጋ ስራ ናቸው፣ ኃጢአት ናቸው፣ ተገቢም ያልሆኑ ነገሮች ናቸው አለ። ምን ማለት ነው ፕራክቲካሊ? እነዚህ ሲባል ሰባተኛውን ከአስርቱ ትእዛዛት ሰባተኛውን መጣስ ነው። እነዚህ አታመንዝር የሚለውን ማለት ነው በአጠቃላይ። ሌሎቹንም ለምሳሌ ጣዖትን ማምለክ፣ ሟርት፣ እነዚህስ ወዴት ነው የሚሄዱት? የመጀመሪያውን ህግና ሁለተኛውን ህግ መጣስ ነው። ከእግዚአብሔር ውጭ ሌላ መመለክ የለበትም። ከዛ ዊችክራፍት ጣዖት መደረግም የለበትም። እግዚአብሔር የሚመለክበት መንገድ አለው የራሱ ተገቢ የሆነው መንገድ። ስለዚህ ህጉን መጣስ ነው ኃጢአት ማለት የስጋ ስራ የምንለው ህጉን መጣስ ነው፣ የእግዚአብሔርን ህግ መጣስ ነው ብለን ነው ዲፋይን ማድረግ ያለብን ኃጢአትን ስናስብ። ስለዚህ ሁል ጊዜ እኔ ኃጢአተኛ ነው ሲባል የእግዚአብሔርን ህግ ነው ማስተዋል ያለብን። እዚህ ጋር ያ ነው ፖይንቱ ማለት አይደለም፣ ግን የስጋ ስራዎች ብሎ የዘረዘራቸው የእግዚአብሔር ህግ መጣስ ናቸው ለማለት ነው። ከዛ ወደ ወንድሞች ወይም ሶሻል የሆኑ ኃጢአቶች ይላል አንድ ሰው ወንድምን መጥላት፣ ጠብ፣ ከዛ መለያየት፣ አድመኝነት፣ ምቀኝነት እያለ ያወራል። ከዛ ወደ ፐርሰን ደግሞ ራስን ማድረግ ሲባል ድራንከነስ እና ኦርጂስ ይላል፣ ዘፋኝነት የሚለውን። ስለዚህ እነዚህን ስንዘረዝራቸው አንውልም። እያንዳንዱን ሚኒንጋቸውንም ዲቴል ለማየት አልሞክርም፣ ግን ባይ ዴፊኒሽን የእግዚአብሔር ህግ መጣስ እንደሆኑ ለማስረዳት እፈልጋለሁ። እሱ አሁን ለማድረግ እንደሞከርኩት የእግዚአብሔር ህግ ሰባተኛውን ትእዛዝ የሚጥሱ ዝሙት፣ ርኩሰት፣ መዳራት፣ ከዚህ የመጀመሪያዎቹን ህግ የሚጥሱ ጣዖት፣ ሟርተኝነት፣ ከዛ ጀነራል አድርገን ደግሞ ወንድሞችን መውደድ ሲገባን ከወንድሞች ጋር መጣላት፣ የወንድምን ነገር መቅናት፣ መለያየት፣ ህብረትን መጥላት፣ አድመኝነት፣ ምቀኝነት፣ ድራንከነስ፣ ሰካራ መሆን፣ እንደዚህ አይነት ነገሮችን ነው ጳውሎስ እየጠቀሰ ያለው። እነዚህ ናቸው የስጋ ስራ የሚባሉ። ይህ ምንድን ነው ሳመሪው ሲባል አስቀድሜ እንዳልሁ አሁንም አስጠነቅቃችኋለሁ፣ በእንዲህ ሁኔታ የሚኖር ሁሉ የእግዚአብሔር መንግስት አይወርስም። ስለዚህ ቅድም ጳውሎስ ምዕራፍ 13 ላይ ያለውን ለዚህ ነው ቀድሜም ያወራው። ወንድሞች ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁን ግን ስጋዊ ምኞታችሁን መፈጸሚያ አታድርጉ። ስጋዊ ምኞት መፈጸም ማለት ምን ማለት ነው? ስጋ የሚፈልገው ምንድን ነው? ኦብቪየስሊ ስጋ የሚፈልገው ዝሙትን ነው። ስጋ የሚፈልገው ስካርን ነው። ስጋ የሚፈልገው ዘፋኝነትን ነው። ስጋ የሚፈልገው ህብረት ማድረግ ያን ያህል እንጂ አያደርግም። ራሱን ነው ከፍ የሚያደርገው ስጋ። ሰው ለዛ ለእኔ ብቻ ሰረንደር ቢያደርግልኝና ለእኔ ብቻ ቢያጨበጭብ ፕሮቮክ ቁጥር 26 ላይ የሚለው ነገር አለ። እርስ በርስ እየተኮነታተልን እና እየተቀናናን በክንቱ ውዳሴ አንመካ ማለት ሰው ሁሉ እኔን ቢወድስ የኔን ነገር ቢሰማ ልክ እኮ ሳልሆንም ቀርቼ ለዚህ አትጠቀሙ ነው ነፃነታችሁ። ለስጋዊ ምኞታችሁ፣ ለስጋ ስራዎች መዳራትን ለማድረግ አትጠቀሙ። ርኩሰትን ለማድረግ አትጠቀሙ። ዝሙትን ለማድረግ አትጠቀሙ። ሰዎች በክርስቶስ ኢየሱስ የተገኘውን ነፃነት እስከ ድረስ ነው ያደረሱት ስንል መጽሐፍ ቅዱስ ላይ አታመንዝር የሚለው ህግ በአይሁድ ዴፊኒሽን ሲተነተን በጋብቻ አግብቶ አንድ ሰው ከጋብቻ ውጭ ከሌላ ሴት ጋር መተኛት ነው። ለዛ ከጋብቻ በፊት የሚደረግ ግንኙነትን መጽሐፍ ቅዱስ አልተናገረም። እኔ ያንን ኢንጆይ ማድረግ እንችላለን ብሎ ሰው እስከ መሞገት ድረስ ነው የደረሰው። ያ ነው እንግዲህ ጨለምተኝነት። በክርስቶስ ኢየሱስ የተሰጠን ነፃነት በመንፈስ እንድንመላለስ ነው እንጂ
የግል የስጋችን ምኞት ማስፈጸሚያ ለማድረግ አይደለም። አንድ ጓደኛ ነበረኝ ግቢ እስከ 8ኛ ክፍል ዘፈንን እየሰማው ነው ያደግኩት አለ። ከዛ 9ኛ ክፍል ላይ ወደ ፕሮቴስታንት ሃይማኖት ተቀላቀልኩና ያው የመጀመሪያ ቤስት ኃጢአት የሚከለክሉት ዘፈን አለ ተከለከልኩ። ያው የነበረው ደግሞ ዲዛይር አለቅ አለኝ። ከዛ የዮናስ ጎርፌና ሰለሞን አበበ ክርክር ሲሰማው የዮናስ ጎርፌ ያሸነፈውና እሱ አምሮ ቀጠለ። እኔ ያንን ማድረጉ ዛት ናት ቢግ ዲል ለኔ ትልቁ ኢሹ ያ አልነበረም። ግን አርጊመንቱን ቢውልድ ያደረገበት ምክንያት ከህፃንነት ጀምሮ ዘፈንን እየሰማው ነው ያደግኩት፣ አሁን መከልከሌ ተገቢ አይደለም ነው አርጊመንቱ እንጂ ይሄ ፐርሰናሊ ያንን መፈለግ ነው አርጊመንት። ያንን ቴዎሎጂካል ከቨር ነው የሚፈልገው። እኔ ከዛ 5:22ን ጠቀሰልኝ። የ5:21 ላይ ዘፋኝነት የሚለው እኮ 5 አይነት ቃል አለ፣ የእንግሊዝኛውም ስቴብል አይደለም የሚል ሙግት አቀረበ። እኔ ያንን ለመከራከር ፍላጎቱም የለኝም ኤነርጂውም የለኝም። ግን ዲድ ዩ ሪድ ምዕራፍ 1 2 3 4ን አንብበሃል ወይ? አላነበብኩም ያለኝ በእውነት እንደ ምዕራፍ 1 2 4 5ን ያላነበበ ሰው 5:21 ላይ ያለችው የዘፈን ቃሏ ኦብሰስ አድርጋ ከዘፈን ነፃ ወጥቻለሁ ካለ ለኔ ያ ነፃነት ስጋ ምኞት የሚለው ያንን ነው። 1 2 3 4ን አንብባችሁ ተረድታችሁ ወደዛ አይነት ቴዎሎጂካል ጀጅመንት ካደረሳችሁ ችግር የለውም ስል ዊ ካን ዲስአግሪ ቱ ዲስአግሪ ኦር ዲቤት የምናደርግ ይሆን whatever። ግን 1 እና 2 3 በህይወት ዘመን መጽሐፍ ቅዱስን ኢንጌጅ ማያደርግ ስንት ጊዜ ነው ባይብል ያነበብከው በቀን ውስጥ? እንደዚህ አይነት ጥያቄዎችን ነው የጠየቅኩት። ሚንስ ኦፍ ግሬስ ማተር አያደርግላችሁ፣ የቃል ስብከት ማተር አያደርግም፣ ይሄ ሁሉ ማተር አያደርግም። ያችን ዲዛይር ግን ሳቲስፋይ ለማድረግ ይችላል። ዳትስ ብላይንድነስ። ያንን አታርጉ ይላል። ያንን ደግሞ ያደርጋል። ክፉ ነው። አእምሯችን ጥቅስን ሽፍት ለማድረግ ጎበዝ ነው። ሜቢ አፒል ቱ ፒዩሪቲ ላይ የሚጠየቁ ጥያቄዎችንም ሰምታችሁ ይሆናል። እሱም ባላወራት ከዚህ በፊት በምናይበት ጊዜ ነፃነታችንን እንደዛ ማድረግ የለብንም። በክርስቶስ ኢየሱስ ነፃ የወጣን ሰዎች አሁን እንደ ሉተር አይነት ያው እስማማ ይሆን አልስማማ አላውቅም፣ የእግዚአብሔር መንፈስ ቅዱስ ይሰራል እኛ ታያልን ነበር አይነት ስቴትመንቶች እኔ እንደዛ አይነቱን ኢቭን ልክ ባይሆንም አይከፋኝም። ምክንያቱም he did his homework well። በክርስቶስ ኢየሱስ ስራ ነፃ ወጥቷል። ያ ሰው ማለት ለሞት ራሱን አሳልፎ ሰጥቷል። ለቢራ አይደለም ለወንጌል አሳልፎ ነው የሰጠው ነው። ኢንተርፕሬት እንደማታደርጉ ተስፋ አደርጋለሁ። ቢራ ጠጣ ዳስናት ማርጊመንት እናደርግም ይሆናል ግን አትሊስት አሁን አይደለም። ስለዚህ ከኃጢአት ከሕግ ባርነት ነው ነፃ የወጣ ነው። ያንን ነፃነትን ኢንተርቴን እናድርግ ነው። እኛ ነፃ የወጣ ነው ቢራ ካለመጠጣት ወደ መጠጣት፣ ዘፈን ካለመዝፈን ወደ መዝፈን፣ እንደዛ አይደለም ነፃነታችን። ሜቢ እሺ ይችኛዋን ቀልድ ነው ግን ሮብ ዕለት ስጋ ካለመብላት ወደ መብላት መተናል ይሆናል። ግን ያው በእርግጥ ጆክ አይደለም። እሱም ስጋ ሮብ ዕለት አይከለከልም በእግዚአብሔር። እንደዛ አይነት ህግጋት በዛ መንገድ ጽድቅ ይገኛል አይነት ክሌም ካለ ያ ተገቢ አይደለም። ነገር ግን ከዛ አይደለም የሚጀመረው። በክርስቶስ ኢየሱስ ያገኘሁት ነፃነት ከዛ ይጠነክራል፣ እጅግ በጣም ይጠነክራል። ማለት ነፃ ያወጣሁት በየዓመቱ ኃጢአቴን የማያስተሰርይ ኦልቲሜትሊ ይቅር ማይለኝ በጊዜ ሲሄድ የሆነ ነገር መስዋዕት ሲያደርግ እኔም መግባት አልችልም። ቅድስተ ቅዱሳን ውጭ ሆኜ ደም ይረጫል። ክርስቶስ ያንን ፈጽሞልኛል ነው። ከዛስ በግዝረት 8 ቀን ላይ ተገርዞ ያ ኪዳናዊ ትስስር ከህዝቡ ጋር ካልኖረው ይባረራል። እሺ ይሄ ግዝረት አንድ ጊዜ ስለሚሆን ችግር የለውም። አንድ ሰው ይሆን አስሉ። ዘሌዋውያን መጽሐፍን ስታነቡ እንኳን ለማድረግ ለማንበብም ያቅተናል። በየዓመቱ ያንን ማድረግንስ እንዴት ነው የምንመለከተው?
ከዛ ስርዓቶቹ መከራቸው አንዱን እዚህ ጋር አርግ፣ አንዱን እዛ ጋር አርግ። ፐርፌክትሊ ነው ማድረግ ያለብን። ከኃጢአት ባርነትስ የኃጢአት ፔን የገባው ሰው ነፃ ወጥቻለሁ ሲባል ሮጦ የሆነ ዘፈን አይደለም የሚሄደው። ሮጦ ከኃጢአት ምን ያክል ብሎ እግዚአብሔርን ያመሰግናል። እና ሁል ፖይንት የቱ ጋ ነው ነፃነታችንን የምንተገብረው ነው። ይሄ ይቅር በሉኝና ኮት ላደርግ ነው። አባይን ገድበን እስኪያሰክረን እንጠጣለን የሚለው ልጅ ማለት ነው። አባይ ተገድቦ ከረሃብ ያላቀቀን ይሻለናል። እንድንጨብስ አይደለም። አስፋልት ቢገነባልን ጤና ጣቢያ ብንገነባ ይሻለናል። ቢራ ፋብሪካ ቆመን እንድንሰክር አይደለም የሚገነባው። በክርስቶስ ኢየሱስ ያገኘነው ነፃነት እንደዚህ አይነት ነገሮችን ለማድረግ አይደለም። ፕራይሜሪ ይህንን የሚያደርግ ሰው በዚህ ህይወት የሚመላለስ ሰው ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት እያለ የዘረዘራቸውን አስቀድሞ እንዳልሁ አሁንም አስጠነቅቃቸዋለሁ። በእንዲህ ሁኔታ የሚኖር ሁሉ የእግዚአብሔር መንግስት አይወርስም ይላል። ይሄ አስፈሪ ነው። እዚህ ጋር ግን መረዳት ያለብን እነዚህን ባለማድረጋችንና ባለማድረጋችን አይደለም የእግዚአብሔር መንግስት ማንወርሰው፣ ከኋላ ድራይቪንግ ፎርሱ ነው የእግዚአብሔር መንግስት እንዳንወርስ ዝዳሽ የሚሰራው። አንድ ሰው እነዚህን ነገሮች ላይ ኢንተርቴን እያደረገ ነፃነቱን የሚጠቀም ሰው ነፃ አልወጣው ነው። በክርስቶስ ኢየሱስ የተገኘው ነፃነት አልተረዳም። በክርስቶስ ኢየሱስ የእግዚአብሔር ልጅ አልሆነም። ስለዚህ የእግዚአብሔር መንግስት አይወርስም የሚለው ምንም ልንገረም አይገባም። በስራ ነው ወይ ምንድን ነው? ይህን ባለማድረግ እና በማድረግ ነው ወይ ምንድን ነው የሚለውን ጥያቄ አያመጣም። አንድ ይሄ ደግሞ የተጻፈው ለአማኝ ነው። ታዲያ ምንድን ነው የምትለው ልትሉ ትችላላችሁ። ይህንን የሚያደርግ ሰው የዘላለም ህይወት አይወርስም እየተባለ የሚነገረው ለአማኞች ነው፣ ወንድሞች ወይ ብሎ ለጀመራቸው ሰዎች ነው። ይህንን ካልቪን ሲጀምር አይ ቲንክ ከዚህ በፊት ገላትያ ላይ ፋስል አድርገናል። እንደዚህ ይላል ካልቪን፣ ከላይ የሚለውን አንብቤ ልጀምር። the saints themselves often fall into grievous sin but they return to the path of righteousness that which they do they allow not። ከዛ ግን ማስጠንቀቂያዎች እዚህ ጋር ያሉ ይህንን ኃጢአቶችን ከላይ የዘረዘርናቸው በክርስቶስ ኢየሱስ ያገኘነውን ነፃነት እኛም አላግባብ በሆነ መንገድ እንጠቀም ይሆናል። ነገር ግን ምንድን ነው ታዲያ ልዩነት? ጦር ለእኛ ለአማኞች ይህ ማስጠንቀቂያ ምን ይሰራልናል ብለን እናወራ ይሆናል። የመጀመሪያውን ለማንሳት አማኞች በእንደዚህ አይነት ህይወት ላይ ጸንተው አይቆሙም። ይህ ህይወታቸው አኗኗራቸው ሊሆን አይችልም። ሪፔንታንስ ካታኪዝሙ ላይ ስታነቡ እኛ ጋር ዋትስ ሪፔንታንስ የሚለው ላይ ኮንሽስነስ ኦፍ ሲን የሚል አለ። ከዛ መጨረሻ ላይ ኒው ኦቢዲየንስ የሚል አለ። አዲስ ፍጥረት መመላለስ ያለበት አትሊስት ያ ትግል አለ ነው። ሮሜ 7 ላይ ያለው ትግል፣ በዛ ትግል ነው ሰው አማኝ ሊኖር ይችላል። ነገር ግን ማስጠንቀቂያዎች እንደዚህ አይነት ነገሮችን ጸንቶ የሚያደርግ ሰው ቴዎሎጂካሊ ኮንቪክትድ ሆኖ የሚያደርግ ሰው፣ ቅድም ያነሳሁት ምሳሌ አይነት አለ። ያንን ማድረግ የሚፈልገው ቴዎሎጂካሊ ሴፍ ነኝ የሚለውን ከኋላ መፍጠር ፈልጓል። እንደዛ ፈጥሮ በዘረዘርናቸው የስጋ ስራዎች ላይ የሚቆይ ሰው መጥፎ ነው ለሱ። ነገር ግን ለእኛ እንደዛ እንዳናረግ ይህ ማስጠንቀቂያ እንዴት ነው የሚጠቅመው ሲባል ካልቪን ኦል ትሬተኒንግ ኦፍ ጀጅመንት ኦፍ ጋድ ኮል አስ ቱ ሪፔንታንስ ይላል። እግዚአብሔር እንደዚህ አይነት ማስፈራሪያዎችን ማስጠንቀቂያዎችን ይጠቀምና ወደ ንስሐችን ያመጣል። ለምሳሌ እነዚህ እንደዚህ የሚያደርግ ሰው የእግዚአብሔር መንግስት አይወርስም። በክርስቶስ ኢየሱስ ያለ ሰው ይህን ሰምቶ ወደ ንስሐ ህይወት ነው የሚመጣው። ተንበርክኮ እግዚአብሔር ወይ ታደገኝ ብሎ ይለምናል። በመንፈስ ቅዱስ ዲፔንድ ለማድረግ ይታገላል። ያ ነው ልዩነታችን እንጂ ተግባሮቻችን አንዳንዴ ከተዘረዘሩ ነገሮች ማጆሪቲ አንቬር ያስመላል። ኢፍ ዊ አር ዴር ሪፔንት እናርግና ወደ ክርስቶስ መስቀል ስር እንሩጥ ነው መፍትሄው። አይዲያል የሆነ አብስትራክት ሀሳባዊ አይደለም ክርስትናችን፣ ሪል ነው። ኃጢአተኞች ነን። ነገር ግን ወደ ኃጢአት በወደቅን ቁጥር ሁል ጊዜ እግዚአብሔር የሚያደርግልን ቸርነት አሁን እያደረግን ያለነው አይነት ቸርነት ነው። ወደ ንስሐ ተመለሱ ነው። ይህንን ማስጠንቀቂያ እድል እግዚአብሔር እንድትጠቀሙ ይጋብዛቸዋል ነው። ስለዚህ በእግዚአብሔር ቃልን ተጠቅሜ እንደዚህ ይላችኋለሁ፣ ይህ ህይወታችሁ ከሆነ ኑ ወደ ክርስቶስ መስቀል ነው።
ጉድ ቲንግ ኢዝ ክርስቶስ አቅፎ ይቀበላል፣ በደሙ አጥቦ ያነጸናል። ድሮም የተማመንኩት እኔ እንደዚህ ፒውር ሆናለሁ ብዬ ሳይሆን በደም እታጠባለሁ ነው። መናኝ ጉዞ ላይ ክርስቲያን ወደ ህገኛ ጋር ከሸክሙ ለማረፍ ተመልሶ ነበር፣ ከእግዚአብሔር መንገድ ወጥቶ። እግዚአብሔር ያው ቸርነትን ለእሱ ሲያሳይ ወንጌላዊን ላከ። ለምንድን ነው ከመንገድ የወጣኸው ብሎ ጠየቀው። ያው ከሸክሙ ለማረፍ ነው አለ። ኦልቲሜትሊ ግን ከሸክም አያርፍም። ጸልዮለት ተመለሰ። እዛ ጋ ግን በጣም እያለቀሰም ነበር። ያቺ ፓርት ነች ንስሐ የምትባለው አይደል? ሴንስ ኦፍ ኮንሽየስ ሆነን የኃጢአታችንን ኮንሽየስ ማድረግ ተመለሰ ወደ መንገዱ፣ እግዚአብሔርም ተቀበለው። ብቻ ወደ አዲስቷ ኢየሩሳሌም ወደሚጓዝበት መንገድ እንደተመለሰ ይተርካል። የእኛም ህይወት እንደዛ ይሆናል። ክርስትና ጎዛችን ቅድምን ባትል ነው ብለናል። ትግል ነው። አንዳንዴ ረጅም ጊዜያችንን በስጋ ስራ በተባሉ ውስጥ ልንቆይ እንችላለን። እግዚአብሔር ግን እንደዚህ አይነት ማስጠንቀቂያዎችን ጥሪ ያቀርባል። ስለዚህ አንዳንዴ ኢቭን በቁጣም እግዚአብሔር ቀጥቶንም ወደዚህ አይነት ህይወት ሲመልሰን ያ ቁጣው ያ ቅጣቱ ለእኛ ምህረት ነው። ምህረት በስቶልኛል። ስለዚህ እነዚህን ማስጠንቀቅ አስጠነቅቃችኋለሁ እያለ እነሱን ነው ጳውሎስ የሚጠቁመው። ይህ ማስጠንቀቂያ ዛሬ ለኛ ይሰራል። ቁጥር 22 እና 23 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደነዚህ ያሉትንም የሚከለክል ሕግ የለም። ስለዚህ እነዚህ ናቸው የሚሻሉን ነው። ጀስት ቨርቹ በክርስቲያን ህይወት ውስጥ መኖር ያለበት ሰው በምን መንገድ ነው ካለ በክርስቶስ ኢየሱስ ያለ ሰው በኋለኛው ቀጣይ ቁጥር ላይ እናያለን። አዲስ ፍጥረት ነው። በቀጣይ ምዕራፍ ላይ አዲስ ፍጥረት ነው፣ በክርስቶስ ኢየሱስ ሆኗል። አይ ቲንክ ቁጥር 24 ነው ለዚህ የሚያስረዳው። ቁጥር 24ን አውርተን ወደኋላ እንመለስ። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞትና መሻቱ ጋር ሰቅለውታል። ያ ኦብጀክቲቭ እውነታ ነው። በስጋ ምኞት መመላለስ፣ ከላይ በስጋ ስራ መመላለስ የሌለብን ምክንያት ምንድን ነው ሲባል ፖዚሽናል የሆነ ለውጥ አለ። ሞርቲፋይ ተደርገን ስጋችን ክርስቶስ ሲሞት ሙሉ ኃጢአታዊ ማንነታችን ስጋችን ከእርሱ ጋር ሞቷል ማለት እንችላለን። ስለዚህ እኛ አሁን የምንኖረው ህይወት የእኛ ህይወት አይደለም። The word crucified is employed to point out that the mortification of the flesh is the effect of cross of Christ. የመጀመሪያው የስጋ ስራ ማድረግ የሌለብን ምንድን ነው ሲባል ፖዚሽናል ለውጥ አድርገናል። ፖዚሽናል ለውጥ አድርገናል ማለት ምንድን ነው? ስጋችን የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። ክርስቶስ ሲሰቀል ከሱ ጋር የስጋ ምኞታችንና ክፉ መሻታችን ሙሉ በሙሉ ተሰቅሏል። ስለዚህ ኢየሱስ ክርስቶስ ለነዛ ኃጢአቶች ሞቷል፣ የእግዚአብሔርንም ቁጣ ተሸክሟል። ስለዚህ ኢፍ ያንዳንዱ ማድረገው ኃጢአት በክርስቶስ ኢየሱስ መስቀል ላይ የተጨመረና እኔም በሱ ውስጥ ሆኜ የሞትኩ ከሆነ ታዲያ አሁን ማድረገው ኃጢአት ከየት መጣ ነው? አሁንም የሞተ ሰውነት ለብሰን ነው ያለነው። ሮሜ 7 ለብዙ ጥያቄዎች የምናነሳቸው መልስ ይሰጣል። ያንን ማንበብ ትችላላችሁ በደንብ። ነገር ግን ፈርስት ኦብጀክቲቭ እውነታው ምንድን ነው? ሀፐን ያደረገው ነገር እኛ በክርስቶስ ኢየሱስ ሲሆንን ከላይ የሚዘረዘሩ ነገሮች ሞተናል። ያ የእኛ ማንነት አይደለም። እኛ አዲስ ፍጥረት ነው። ያ ማንነት ከክርስቶስ ጋር ተሰቅሏል። ከዛም እኛ ነፃ ወጥተን አዲስ ማንነት አግኝተናል። የዛ ማንነት ባህሪያት ምንድን ናቸው? የመንፈስ ፍሬዎች ናቸው ከላይ የተዘረዘሩ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መውደድ፣ እነዚህ የመሳሰሉት ናቸው። የዚህ ማንነት ተግባሮች፣ ፍሬዎች እንዴት ነው ከአንድ ክርስቲያን መመላለስ ያለበት ሲባል አሁን በዘረዘርናቸው መንገዶች ከላይም በእርግጥ በፍቅር ተመላለሱ፣ ባልንጀሮቻችሁን ውደዱ ብሏል። ከዛ አንድ ቦታ ላይ ካልቪን በትክክል ኮት ታረኩ አላውቅም፣ ግን ምን ይላል? ኦልቲሜትሊ እኔ የእግዚአብሔርን ማክበር ሰዎችን ከመጥቀም
ይቀድማል ይላል መጀመሪያው ስቴትመንቱ። ነገር ግን እግዚአብሔርን የምናከብርበት መንገድ እንደ እግዚአብሔር ኢንቪዚብል ነው፣ አይታየም። የት ሄጄ እግዚአብሔርን ላክብር ሲባል ያው መጸለይ፣ መጽሐፉ የምናከብርባቸው መንገዶች እንገልጽ ይሆናል። እግዚአብሔርን በዚህ መንገድ አከብራለሁ። ነገር ግን እግዚአብሔር ሂደን ስለሆነ እና ስለተደበቀ ሲባል ፉሊ ማለት አይደለም፣ ግን በሚገባው ልክ እግዚአብሔርን ፉሊ ማክበር አንችልም። እግዚአብሔር ራሱን በወንድሞች ላይ ገልጧል። ስለዚህ ሳም ወንድምን ስወደው ቨርቲካሊ ለእግዚአብሔር ፍቅርን አሳያለሁ ነው። እግዚአብሔርን ማከብርበት መንገድ ነው ያ። ስለዚህ ትዕግስት፣ ሰላም፣ ደስታ፣ ፍቅር ይሄ ስፔሻሊ ደስታን ያነሳና ይሄ ነገር በእግዚአብሔር ደስ ስለመሰኘት አይደለም የሚያወራው ይላል። ምንድን ነው ታዲያ ሲባል ከወንድሞች ጋር ባለን ህብረት ነው፣ ኮሚዩኒየን ነው ደስ መሰኘት። በዛ ውስጥ ሪፍሌክት አንዱ በአንዱ ለምሳሌ አንድ ሰው እግዚአብሔር እንደዚህ ረዳኝ፣ አም ሃፒ ፎር ዩ አም ጆይፉል ፎር ዩ፣ ያ አይነት ጆይ ነው የሚያሳየው። በእግዚአብሔር ደስ መሰኘት አለ ሌሎች ጥቅሶች ላይ። ፍቅር እግዚአብሔርን መውደድ አለ። አዎ፣ ግን ባልንጀራን በመውደድ ነው ያ ፍቅርን መግለጥ የምንችለው። ስለዚህ እያንዳንዱ መንፈሳዊ የመንፈስ ፍሬ ተብሎ የተዘረዘሩትን ነገሮች ቨርቲካል የሆኑ እውነታዎች አሉ፣ ግን ሆሪዞንታሊ ነው ሪፍሌክት ማድረግ የምንችለው። መቼም ለእግዚአብሔር ታማኝ ልንሆን አንችልም በበቂ ሁኔታ ማለት ነው። ያ ማለት ታማኝ አንሆን እያልኩ አይደለም። ለእግዚአብሔር ታማኝ መሆናችንን ሪፍሌክት የምናደርገው ቤተክርስቲያን ህብረት ባለን ኮሚዩኒየን ነው ይላል። ስለዚህ በጎነትን፣ ቸርነትን እኔ እግዚአብሔርን በጣም ወዳለሁ ባልንጀራዬን ግን አልወድም፣ እንደዛ አይነት ቴዎሎጂ የለም ነው። እግዚአብሔርን መውደድ አይችልም። እግዚአብሔር በቃ ባልንጀራን በመውደድ ነው የእግዚአብሔርን ፍቅር የምታሳየው ነው። ያ ማለት እግዚአብሔርን አንውደድ ማለት አይደለም። እዚጋ ጥንቃቄ እናደርግ። ስለዚህ አሁንም ከላይ ቁጥር 13 ላይ ያለውን ነው ማለት ነው እዚህ ጋር ሪፍሌክት እናደርገው። በፍቅር ባልንጀራችንን እንደ ራሳችን እንውደድ። የእግዚአብሔርን ፍቅር በዛ ነው ሪፍሌክት ማድረግ የምንችለው። እግዚአብሔር እንደወደደን እኛም እንውደድ፣ እንዋደድ፣ ትዕግስትን እናሳይ፣ ቸርነትን፣ በጎነትን የተዘረዘሩትን ሁሉ ነው። ከዛ ከዚህ ጋር የሚጣረስ ምንም ህግ የለም። ስለዚህ ይህን ማድረጋችንን አንድ ሰውን ስለታገሰ የሚቀጣ ህግ የለም። ስለዚህ we should be freely ያንን ፐርሲው ማድረግ መቻል አለብን። 25 በመንፈስ የምንኖር ከሆነ በመንፈስ እንመላለስ፣ እርስ በርሳችን እየተጎነታተልን እና እየተቀናነን በከንቱ ውዳሴ አንመካ ይላል። ቅድም እንዳልኩት አሁንም እንደምለው ለምንድን ነው ይህንን ማድረግ ያለብን? ስጋ ምኞታችንን መተው ያለብን፣ በመንፈስ ፍሬ መመላለስ ያለብን ሲባል ፖዚሽን አለውጣለ። ሮሜ 6 ላይ ሞታችኋል ነው። በቅድስና ለመኖርና በመንፈስ ፍሬዎችን ፐርሲው ለማድረግ ያንን ለመታገል የሚያደርግበት ምክንያት ጋር ዲድ ለዚህ ስጋ ሞተናል፣ ተሰቅለዋል። ስለዚህ የዛ ባሪያዎች አይደለንም እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች ነው። ነፃ የወጣ ሰው የወጣበትን አካል ኒው ኦቢዲየንስ ነው የሚኖረው ማለት ነው። ስለዚህ በቅድስና ለመኖር የሚያደርገን የመጀመሪያው ቴዎሎጂካል አሰርሽን ምንድን ነው ሲባል ፖዚሽናል ያለንበት ስታተስ ነው። በክርስቶስ ኢየሱስ ስጋችን ተሰቅሏል። ለዛ ነፃ የወጣ ሰው ነን። ዳትስ ፕራይመሪ አሰርሽን። ከዛ ቁጥር 26 ነው ላነሳ የምችለው፣ እርስ በርሳችሁ እየተጎነታተልን እና እየተቀናናን በከንቱ ውዳሴ አንመካ። ሰዎች ሪኮግኒሽን፣ ፕሬዝ፣ ሱፔሪዮሪቲ ይፈልጋሉ። ከሰው ጨብጨብ ይፈልጋሉ። ከሰው ዘንድ ተቀባይነት ይፈልጋሉ። ያ የኛም አይደንቲቲ ነው አይደል? የሆነ ሰው ጎበዝ ቢለኝ ደስ ይለኛል። ያንን ሲፈልግ ግን ያው ፕራይድ አንዳንዴ መጥፎ ነው ትንሽ። እግዚአብሔር በብዙ መንገድ ነው የረዳን፣ ቸርነቱን ያበዛልን እንጂ ለምሳሌ ያው ሪፎርም ቴዎሎጂ ገና ስትመጡ ሁላችሁም ይህን ኤክስፒሪየንስ ካደረጋችሁ አላውቅም፣ የሆነች መጽሐፍ የሆነች ቪዲዮ እናይና ከኛ በላይ አዋቂ የለም ዲፌንድ ማድረግ ማን ይሻለን። ከዛ አይ ዶንት ቲንክ የሆነ ስብከት ቁጭ ብለን ስንሰማ ኪውሪየስ ምንሆን ይመስለኛል።
ልክ ይሁን እኔ እዚህ ጋር ተሳስቷል ግን አይነት ኢቫሉዌሽን ማለት ነው። የሚሰበከውን ቃል እንደ እግዚአብሔር ቃል ያለመቀበል ከዛ በቃ ዲቤት መፍጠር ማን ይቻላል? እውነትም አንተ አንብበሃል አይነት ሪኮግኒሽን ነው አይደል? በዛ ውስጥ ሰርች እያደረግን ያለ ነው። ከዛስ ያነበበ ሰው እስከኛ የተሻለ ሰው ሲገኝ ቅናት፣ ያው እሱ እኮ ዝም ብሎ ነው አይነት ነገር ማለት ነው። ይህ ጥሩ አይደለም። ግን እግዚአብሔር ሀምበል ያደርጋል። አንድ ወንድማችን አለ ግን ቸርች መጥቶ ብሏል እንደተባለ ዜር አር ሪፎርምድ ፒፕልስ ከአንተ የተሻሉ ሁሌም ያንን አስታውስ እንዳለ አስታውሳለሁ። እና ያው ሪፎርምድ መሆኑም ክርስቲያንም ከኛ የተሻለ ክርስቲያኖች አሉ። ሳንበል በክርስቶስ ኢየሱስ ግን ተቀባይነት አለን። የተሻለ የሚባል የለም። በዛ ጆይን እናደርጋለን። በእውቀት ትምክተኛ መሆን የለብንም ማለት ነው። የሆሳና ልጅ ነው አሉ። እኔ ኢንስቲትዩትን አንብቤያለሁ፣ ማንም ከኔ የተሻለ ካልቪኒዝምን አያብራራም አለ አሉ። አይ ዶንት ቲንክ ያነበበ እንደዛ አይልም። ያነብ አይ ዶንት ቲንክ እንደዛ አይነት ነገር ነው ፕሮቮክ የሚያደርገው ቸርችን። ፕራይድ ነው፣ ቲቪስ ነው። ቸርችን እየተገነታተልን ማለት ወደዛ ነው ሊድ የሚያደርገው። እንግሊዝኛውም ትርጉም በዛ መንገድ ነው የተነተኑት። አንዱ አንዱን ማስቀየም፣ አርጊመንቶችን ማፍጠር፣ ከኔ ውጭ ሌላ አዋቂ የለም ወደ ማለት ሲሄድ፣ ከዛ ፕራክቲካሊ ከሱ የተሻለ ያነበበ ሰው ሲኖር ሜቢ ኢንስቲትዩትን አንድ ዙር አንብቦ ይሆናል ፔፐር 2-3 ጊዜ የጻፈ ሰው ሲገኝ እሱ በቃ ወሬ ነው ያለ ቅናት ውስጥ የሚገባ ሰው ማለት ነው። ገፍተን ትልቅ ኃጢአት ማድረግ እንችላለን፣ ግን ይሄ የሰው አኗኗር ነው። ሁልጊዜ በእኛ መካከል ሊኖር የሚችል ነው። ያ ቤተክርስቲያንን ያጠፋል። የዚህ ደግሞ ግብ ውዳሴን ለመቀበል ነው እንጂ እግዚአብሔር እንዲከብርም ማለት ነው። ጳውሎስ አንድ ጊዜም እግዚአብሔር ፐርሰናል ሳቲስፋክሽን አዋቂ ለመባል ለመጨብጨብ ያደረገው ነገር ክርስቶስም ያንን አላደረገም። ለምን መጣ ነው ክርስቶስም ብሎ የሚጠይቀው ሰው ሲመጣ እሱ ኒቆዲሞስ እኮ ጋር ያደረገው ኮንቨርሴሽን በጣም ያሳያል። አንተ እውነተኛ ነህ እያለው ዳግም ካልተወለድክ አትገባትም መንግሥተ ሰማያትን ይላል። እየተጨበጨበለት የሚጨበጨበው ደግሞ በተራ ሰው አይደለም፣ በአይሁድ መምህር ነው። ሪኮግኒሽን እየተሰጠው ፕሬዝ እየተደረገ አንተ ቸር መምህር ሆይ ሲባል ለምን ስለምን ቸር ትላለህ? አንተ ቸር መምህር ሆይ ብንባል ቴንኪው ለአድናቆት አይደል? ዛሳዊ ውል አፕሮች ያ ጥሩ አይደለም። እዛ እግዚአብሔር ሰዎችን ከኛ የተሻለ ሲያደርግ ስለነሱ እግዚአብሔርን ማመስገን አለብን እንጂ ቅናት ሊኖረን አይገባም ነው። በዛ መንገድ ነው ቸርችን ዲስታርብ ልናደርግ የምንችለው። ኦር አንዳንዴ ቸርችን በዛ መንገድ ነው ዲስታርብ ልናደርግ የምንችለው። ያ ጥሩ አይደለም። በአጠቃላይ በክርስቶስ ኢየሱስ ያገኘነው ነፃነት ይሹድ አሎች ቢ ሪመምበር እንዴት እንዳገኘን ማሰብ መቻል አለብን። ሰዎች እዛ ነው ቅድምም ያነሳሁት ልጅ የሚያስቆጣኝም እንደዛ አይነት ሰው ሁሉም የሚያስቆጣኝ እንዴት ነው ነፃነቱን ያገኘ? የእውነት በክርስቶስ ኢየሱስ ነፃ የሆንበት መንገድ ነው። እዚሁ እኮ ምዕራፍ ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ይሁን ተብሎ ስለተጻፈ ክርስቶስ ለእኛ እርግማን ሆነው ከእርግማን ዋሽቶናል። ዳትስ ሃው ዊ ቢካም ፍሪ። በዚህ መንገድ ነው ነፃ የወጣ ነው። ስለዚህ የሆነ ለእኛ ስጋዊ ምኞታችንን ለማርካት ሳይሆን ፕሮሰስ ሀምብል ያደርገናል፣ ስትሩት ያደርገናል። ስለዚህ ሁልጊዜም ስለ ነፃነት ስናስብ፣ በህይወት እንዴት መኖር እንዳለብን ስናስብ የተከፈለልንን መስዋዕትነት እናስታውስ። አንድ ሁለተኛው ብቻችንን ምንም ማድረግ እንደማንችል ማወቅ አለብን። በመንፈስ ቅዱስ ዲፔንድ ስንሆን ነው ማድረግ የምንችለው። ስለዚህ በትህትና በእግዚአብሔር መንፈስ ቅዱስ እየተደገፈን ህይወታችንን መኖር እንድንችል እግዚአብሔር ይርዳን። እንጸልይና እንጨርስ። ሰማያት የምትኖር ቅዱስ አምላካችን አባታችን ሆይ በልጅ በክርስቶስ ኢየሱስ ነፃ ስላወጣን እናመሰግናለን። እግዚአብሔር አሁንም ደግሞ በዚህ ነፃነት በአግባቡ መመላለስ እንድንችል አንተ እንድትረዳን እንለምናለን። እግዚአብሔር ሆይ አንተ የሰራኸውን ዋጋ እግዚአብሔር አሳንሰን ለእኛ ምኞት ለእኛ መሻት መጠቀሚያ እንዳናደርግ አንተ እንድጠብቀን እንለምናለን።
እግዚአብሔር ሆይ ደግሞ ደስ ይለናል ሁልጊዜ በመንፈስ ላይ ተደግፈን እስከ መጨረሻው ድረስ የምንኖር ሰዎች ስለሆንን ደግሞ ጽድቃችን ከዛሬ 2000 ዓመት በፊት ተፈጽሞ ቅድስናችን በእኛ ላይ ብቻ የተጣለ ስላልሆነ መንፈስህ ሁል ጊዜ ከኛ ጋር ስለሚኖር ክርስቶስ አንተም ከኛ ጋር ሁል ጊዜ በጸጋ መንገዶች በሰጠህን መንገዶች ከኛ ጋር ስላለክ እናመሰግናለን። በመጨረሻም የመንግስት ልጆች ስለምታደርገን ወደ ዙፋንህ ፊት ስንቀርብ እናንተ ብሩካን ብለህ በልጅ በክርስቶስ ኢየሱስ ስለምትቀበለን እግዚአብሔር ሆይ እናመሰግናለን። እስከዚያም ጸንተን በወንጌል መኖር እንድንችል አንተ እርዳን። ስለዛሬው ሁላችን ተመስገን። በኢየሱስ ክርስቶስ ስም